ይሄ እንግዲህ ቤተክርስቲያን ውስጥ ነው የተደረገው፣ የኦርቶዶክስ ቤተክርስቲያን ውስጥ ፓስተር የተባሉትን እንግዲህ ይደበድቧቸዋል። ህዝቡ ያጨበጭባል። እንግዲህ ማኒፌስት አደረገ ተብሎ ነው እና በኢየሱስ ስም ነው አጋንንቱ የገባባቸው። በደም ስሙኝ፣ በኢየሱስ ስም ወጣ አይደለም ያልኳችሁ፣ ኢየሱስ በሚለው ስም ነው አጋንንቱ የገባባቸው እነዚህ ሰዎች። እና እንትኑን ዳራውን እንድሰጣችሁ ብዬ ነው። አሁን ቪዲዮ እንስማ ምን እንደሚሉ። ይህን መዝሙር የማን መዝሙር ነው? ከተቻለን 6 ሰዓት ላይ ጸሎት ማድረግ ነው። ከተቻለን ያለዚያ ተመልከቱ፣ 6 ሰዓት ላይ አጋንንት የሚያውደለድሉበት ሰዓት ነው። ከዚያ ተለይተው ግን 11 ሰዓት ላይ ግን ይጸልያሉ ማታ። የዛን ጊዜ ሰው ቀለል ሲለው ዙረት ነው የሚሄዱት፣ አስፋልት ማለት ቀለል ሲልህ እኮ ቤተክርስቲያን ነበር መምጣት የነበረብህ። ይሄ የሰሞኑ መጨቃጨቂያ ማለት ነው። በማን ስም ይወጣል? አይ በእመቤቴ ስም። ጌታችን ኢየሱስ ክርስቶስ አጋንንትን ሲያስወጣ እናየዋለን። አጋንንት ሲያስወጣ በአብ ስም ውጣ አላለም፣ በመንፈስ ቅዱስ ስም ውጣ አላለም፣ በኢየሱስ ስም ውጣ አላለም። ራሱ በስልጣኑ ምን ሲያደርግ ነው የምናየው? ውጣ ስንለው እናገኘዋለን። አያችሁ፣ ምድር ላይ በነበረበት ጊዜ ኢየሱስ እንደዛ ሲያደርግ እናየዋለን። አሁን ቪዲዮን ላሳያችሁ ሶስት ከሚገባ አዎ፣ ከቻልክ ቪዲዮ ነኝ። አሁን እዚህ ጋር የምታዩት ነገር ምንድን ነው? እነዚህ ሰዎች እዚህ ጋር የምታዩቸው እነዚህ ሰዎች እንትን ናቸው፣ በኮቴሽን ያዙልኝ ጴንጤዎች ተብሎ ነው የመጡት እነዚህ ሰዎች ማለት ነው። እና ኦርቶዶክስ አውደ ምሕረት ላይ ነው የምናየው። ሁሉ የምታዩት ህዝብ ኦርቶዶክስ ውስጥ ነው፣ ቤተክርስቲያን ውስጥ ነው የምናየው። አጋንንት እንግዲህ ማኒፌስት አደረገ ተብሎ ነው እና በኢየሱስ ስም ነው አጋንንቱ የገባባቸው። በደም ስሙኝ፣ በኢየሱስ ስም ወጣ አይደለም ያልኳችሁ፣ ኢየሱስ በሚለው ስም ነው አጋንንቱ የገባባቸው እነዚህ ሰዎች። እና እንትኑን ዳራውን እንድሰጣችሁ ብዬ ነው። አሁን ቪዲዮ እንስማ ምን እንደሚሉ። ይህን መዝሙር የማን መዝሙር ነው ታውቁታላችሁ? ይህን መዝሙር የማን ነበር? ይህን መዝሙር የሚያውቀው ሰው እስቲ ከታች ይጻፍልን። የሚታወቅ መዝሙር ነው አይደል? እንግዲህ እኔ እንደሚቀልዱ ብቻ ተመልከቱልኝ። ተመልከቱ፣ የት ነው ያገኘው? የጨለማው ጌታ የትኛው ኢየሱስ? የጨለማው ኢየሱስ ይላል። በደም ስሙ። የጨለማው ጌታ የጨለማው ኢየሱስ አያችሁ፣ በሱ ነው የገባብኝ ይላል ማለት ነው። የጨለማው ጌታ የጨለማው ኢየሱስ በሱ ነው የገባብኝ። እሺ ላሳያችሁ ደግሞ ልቀጥል። ማርያምን ትወዳታለህ ይላሉ፣ አንወዳትም ነው የሚሉት።
ለምንድን ነው የማትወዳት? አታማልደኝም። ተመልከቱ፣ አታማልደኝም ነው የሚለው። አሁን ሴጣን ከሆነ ሴጣን ሆኖ አታማልደኝም የሚለው ማርያምን አልወዳትም ማለት ነው። ከዛ ለምንድን ነው ድራማቸው በጣም በኢየሱስ ክርስቶስ የሚገርም እኮ ስለማታማልደኝ ብታማልደው ኑሮ ይወዳት ነበር ማለት ነው ሴጣን። መድኃኒዓለምን ትወዱታላችሁ? አንወደውም አሉ። እሺ ከዛ ደግሞ ወደ ዋናው ደግሞ ላሳያችሁ። ተመልከቱ እንዴት እንደሚያሾፉ። አሁን እኛ እንደዚህ ብናደርግ አስባችሁታል? አንድ ሙሉ ወንጌል ውስጥ በኦርቶዶክስ እንደዚህ ብንሰራ ተመልከቱ። ያቃጥለናል የሚሉት ምን መሰላችሁ? እዚህ ጋር አድርጎለት ነው፣ ይህን ማተብ አድርጎለት ያቃጥለናል። እኛ እምነት በልብ ነው የምንለው እና ይሄ አቃጠለኝ ነው እያሉ ያሉት ማተቡ። አያችሁ፣ እየበጠሱ እምነት በልብ ነው እንድንል ምን አደርገው። አሁን ይሄ ሲያቃጥል ማለት ነው። ተቃጠልኩ፣ አውጡልኝ። አቤት
የት ነው የተሞላው? እየሰማችሁት ነው አይደል? የት ነው የተሞላው? መታራ ቸርች ተሞልቶ ያ ማለት በእነሱ አስተሳሰብ በሐዋርያት ሥራ ላይ ያለው መጀመሪያው የበራክሊጦስ እሱ ትቶኛል በባለ አምሳ መንፈስ ቅዱስን ዳይኖስ ስንቱን ለውጦ ያመጣው ጣጣ ነው። ምን ይደረግ? ሸቀጥ ሆነ እኮ ስሙኑ ሸቀጥ ሲሆን አርቲፊሻልነትና ፋሽን ራሱን እንኳን መከላከል የማይችል ሰይጣን ራሱን መከላከል የማይችል እምነት የቱ ጋር ነው? እነዚህ እንግዲህ ፓስተሮች ናቸው ተብሎ ነው የመጡት። እዚህ ጋር የምታዩቸው ፓስተሮች ናቸው ተብሎ ነው የመጡት። ግን የምን ፓስተር እንደሆነ አይታወቅም። የፔንቴዮኑ የኦሊጂሰስ አንዳንዶች ኦሊጂሰስ ናቸው ይላሉ። ግን እነሱ ፓስተሮች ናቸው ብሎ ነው ያመጧቸው። ፓስተሮች ናቸው ተብሎ ነው የመጡት እና የተቀረጸ ምስል ማለት እኮ የተቀረጸ ምስል ያለው ዛሩ የሩቃሉ የአጋንንቱ እነሱ በነሱ አስተሳሰብ ይህችን ስዕል አጋንንት ቀደም ባባ ተቀጠለ ተቀጠለ ለእነሱ ታቦቱን ታቦት ተመልከተዋን የሚያደርጉለት ምንድነው? ስዕል ነው። ስዕል ያደርጉለትና ተቃጠለ ይላል። በድንግል ማርያም ስም ተቃጠለ። ነደድኩ። እንግዲህ እንዳያችሁት ይራሽ በድንግል ማርያም ስም ብሎ ፎቶ ስዕሉን አድርጎ ተቃጠለ። ከዛ ከነዛ ቅድም ካሳዩአቸው ፓስተሮች ናቸው ከተባሉት ጋራ ያደባድቧቸዋል ማለት ነው። ተመልከቱ። ይሄ እንግዲህ ቤተክርስቲያን ውስጥ ነው የተደረገው፣ የኦርቶዶክስ ቤተክርስቲያን ውስጥ ፓስተር የተባሉትን እንግዲህ ይደበድቧቸዋል። ህዝቡ ያጨበጭባል። እነዛኞቹ የሚደበደቡት በኢየሱስ ስም ይላሉ፣ ደብዳቤዎቹ በማርያም ስም ይላሉ። አጋንንት ተያዘው። ህዝቡን እያያችሁት ነው አይደል? ሲል ምን አይነት አዚም እንዳለ እሺ ከብዙ በጥቂቱ ይሄን ይመስላል። ሜላይ ምናልባት ሳዘጋው የዘበነን ንግግር ብታሳይልን አጋንንት ከኢየሱስ
በላይ ማርያምን ይፈራታል ብሎ የተናገረበት እሺ ሰይጣን ደግሞ እንደመቤታችን ሰይጣን ይፈራል። እኔ ክርስቶስንም እንደመቤታችን ይፈራል አይመስለኝም። ገና ለገና ከሷ ተወልዶ ድል ያደርገኛል ብሎ ዲያብሎስ ወንድ ሲወለድ ሲያስገድል፣ ግብፅ ሀገር ሲያስገድል፣ በሌላ ቦታ ሲያስገድል ደግሞ ኢያቄምና ሐና እመቤታችንን ጸነሷት። ነሐሴ 7 ላይ ተጸነሰች ብሎ ጽንሰት አይባልም። የዛን ቀን ጸነሷት። የዛን ቀን መቼ ወለዷት? Why he's gonna kiss his daddy? He's gonna kiss the daddy's mouth. ኤርሚ ሚውት አድርገህ አንተ። እሺ ስጨርስ ቆይ አውርቶስ ጨርስ ሰጡኛላችሁ ነው ቀጥል። በቃ ዋናው ፖይንት አውርቶ ቀጥል። እዚህ ጋር ምንድን ነው ያለው ሜላ? ከአንደኛ ደብዳቤዎቹ በጣም ነው የገረሙኝ። ሲደበድቡ ሰይጣኖች ናቸው አይደል? ጴንጤዎቹን ተብሎ የተባሉትን እንዲደበድቡ የተላኩት ከመምህር ግርማ ቀደም። አዎ ግን ጴንጤ መንተል ሰይጣን የተባሉት እኮ በእመቤቴ ስም እኮ እያሉ እኮ ነው የሚደበድቡት። አዎ ማርያም ሰይጣን ማርያምን እመቤቴ እያለ ነው የሚጠራው ማለት ነው። አይ ኦርቶዶክስ በእመቤቴ ስም እኮ እያሉ ነው ሲደባደቡ የነበሩትና ኤኒዌይ በእመቤቴ ስም እያለ የሚደባደብ አዲስ ሰይጣን ተገኝቷል ማለት ነው። ኦርቶዶክስ የተወለደ ነው፣ በቅርብ የተወለደ ነው። አባትየውን እያጠያየቀን ነው እንደ ፈረጎ አይነት ምናልባት ከህጋዊ ሚስቱ የሚሆን ወይ ዲቃላም የወለደው ከሆነ እናጣራለን። ኤኒዌይ ግን በማርያም ስም እያለ የሚደባደብ ሰይጣን መገኘቱ ትንሽ ድራማቸውን አስቂ ያደርገዋል። ለኔ ፈለኩት ማርያምን ከኢየሱስ ክርስቶስ በላይ ነው የሚፈራት ነው አይደል ያለው ዘበነ። አዎ ድርሳነ ኡራኤል ላይ ታዲያ ምን ሆና ነው ማርያም የሲኦልን አበጋዝ አይቼ ፈራሁ ብላ መናገር እስኪያቅታት ድረስ አፏ ተያዘ ተብሎ የተጻፈው? ጥሩ ጥያቄ ነው። ድርሳነ ኡራኤል ላይ የሲኦልን አበጋዝ አይታ ጨለማውን አይታ መፍራቷ ነው። ከመፍራቷ የተነሳ ደንግጣ መናገር ሁሉ አቅቷታል። ምን ሆና ነው ታዲያ እዚህ ጋር የደነገጠችው? ይሄን ይታየቁልን እያልን ነው። ቴንኪው ሜላ ቀጥሉ። ቅድም እዩ ጩፋ ካራቴ አንስቶ ነበር ሰምታችሁ ከሆነና በካራቴ ይወጣል ወይ ሲል ነበርና አንድ ማስታወቂያ ሰርቼላቸው ነበር ከዚህ ከካራቴ ጋር በተገናኘ እንግዲህ የነሱን ባይበሉባ የሚማጣውን ሰውዬ ማስታወቂያ ሰርቼ ነበርና ሜላሱንና ስለ አጋንንት ደግሞ የጸሎት ሰዓት በጣም ቤተሰብ ናቸው በነገራችን ላይ ከአጋንንት ጋርና ሁለቱም ቪዲዮ ያሳይልን። ኦኬ እና በገዳማት ያስለጠነቻቸውን አጥማቂዎችና መምህራንን አሰማርታ ልዩ ልዩ የሆነ የጥፊ አገልግሎት እየሰጠች ትገኛለች። ይህን አገልግሎት ማግኘት የምትፈልጉ በየአቅራቢያችሁ ወደሚገኘው ገዳማት አድባራት በመሄድ የዚህ ልዩ ድል ተጠቃሚ ይሁኑ። ይህ አገልግሎት በቅርቡ ስንዷን የተቀላቀላችሁትንም ይጨምራል። እናንተም ሼር በማድረግ የዚህ አገልግሎት ተጠቃሚ እንዲሆኑ የበኩላችሁን ተወጡ። ቆዩ። በስመ አብ
ግጥም አረጋት እኮ የዛኛው የለም ያ በቡትስ የሚማታው ሰውዬ ትግራይ ውስጥ ያለው የተሰራው ሰውዬ ቆይ ቆይ ላክልኝ ያገለግላል። ሰይጣናውን ገብረ ማርያምን አሳይ ሊቢለው ያገለግላል። ሰይጣን ለእግዚአብሔር ይታዘዛል እኮ ተመልከቱ። ሰው ነው አልታዘዘው ያለው መጽሐዊም ተነግሯል። ሰይጣን እንኳን እግዚአብሔርን ያገለግለዋል። ባገለግሉት ትጸድቃለሁ ካልክ ይላል። 11 ሰዓት ላይ ይጸልያል። ታውቃላችሁ አይደል? ስንት ሰዓት ላይ በሉ እንጂ ለምን አሁን ባለዛሮቹ ምናምን ቀለል ይላቸዋል ማታ ማታ። እናንተም እኛም ይቀለናል። 11 ሰዓት አካባቢ ሰው ህሊናው ንቅት ነው የሚለው። 6 ሰዓት ላይ ምሳ አትብሉ። እውነቴን ነው። 6 ሰዓት ላይ አጋንንት ሰው አዳምን ያሳቱበት ምሳ ስለሆነ ይሄ አሞቱ የሚፈስበት የሚበተንበት ሰው በፈተና የሚወድቅበት የሚዝልበት ሰዓት ነው። ከተቻለን 6 ሰዓት ላይ ጸሎት ማድረግ ነው ከተቻለን። ያለዚያ ተመልከቱ 6 ሰዓት ላይ አጋንንት የሚያውደለድሉበት ሰዓት ነው። ከዚያ ተለይተው ግን 11 ሰዓት ላይ ግን ይጸልያሉ ማታ። የዛን ጊዜ ሰው ቀለል ሲለው ዙረት ነው የሚሄዱት አስፋልት ማለት ነው። ቀለል ሲልህ እኮ ቤተክርስቲያን ነበር መምጣት የነበረብህ። ከዛ 1 ሰዓት አካባቢ ሲመለሱ ነው ከበድ ብሎት የሚመጣው ማለት ነው። አያችሁ ከበድ ይለዋል መልሶ። ምክንያቱም ጸሎት እንኳን ጸልየው ስለሚመጡ ማለት ነው። ማገልገል መጸለይ ከሆነ ሰይጣንም ይጸልያል። አታጥፋይ ብሎ ነው የሚጸልየው። ሌላ ምንም አይደለም። አታጥፋይ ብሎ ይጸልያል ሰይጣንም። ለዚህ ነው አንድ አባት ሰይጣንን አግኝቶት ገደል ሊወረውረው ሲል ምን አለው? አይ በጣም ተሳስተሃል። እንዴት አለው? እግዚአብሔር እኔን የሚጠብቀኛል አለ። ማን ይጠብቀዋል? ሰይጣንን ራሱ እግዚአብሔር ይጠብቀዋል። እግዚአብሔር ተመልከቱ መልካሙን ብቻ አይጠብቅም። እግዚአብሔር የሚጠቅመውን የሚወደውን ብቻ አይጠብቅም። ሰይጣንንም እንኳን ይጠብቀዋል ምንም ባያረግለትም ማለት ነው። ይሄን ይመስላል እንግዲህ 11 ሰዓት ላይ እንግዲህ ወካት ወጡ። እንደሚጸልይ እኔም ኦርቶዶክስ ቤተክርስቲያን ሆኜ አውቃለሁኝ። ሲጸልይ እንትን ነው ምንድነው ሰኔ ጎልጎታ ውዳሴ ማርያም እንደዚህ ዳዊት ነው የሚደግመው ነው ብለው ያሉት። ይሄ ጠቋር የሚባለው ዳዊት ደጋሚ ነው እና በጣም ትንሽ እንደ ሌሎቹ ሰይጣኖች የተንቀዠቀዠ አይደለምና ዳዊት ይደግማል ከዙ ከሚያውደለድሉ ቄሶች ጋር ማለት ነው። እሱም በሌሊት ነው የሚያውደለድለው፣ እነሱም በሌሊት ነው የሚያውደለድሉት እና ስለሚደግም ሁለቱም ደጋሚዎች ናቸው፣ ይተዋወቃሉ። እና ትክክል ነው ያሉት ቄስ ማለት ነው። ሲያውደለድል የሚውልበት ነው ብለው ያሉበት ሰዓት አስቅ የሚያደርገው እነሱ ቄሶቹም ሌሊት ያው የሚያውደለድሉበት ሰዓት ስለሆነ ማለት ነው። እና ይደግማል። ድግምት በደንብ ነው የሚደግመው። ራሳቸው ናቸው ያሉት። ዳዊት ደጋሚ ነው ያሉት ራሳቸው ናቸው። እና እዚህ አይነት መንፈሳዊ ሌቭል ላይ ደርሳለች ኦርቶዶክስ። የትግራዩን ሰው እያሳዩን እንጂ አጋንንት በቦቴ ጫማ አድርጎ ሆዷን እየረገጠ ሲናገር የነበረውን እዚህ ስላሉ አሳዩአቸው። እታች አሉ እየተጠባበቁ ነው ኦርቶዶክሳውያን። በፊቴ ገበታን አዘጋጀህልኝ ብሎ ይደግማል ማለት ነው። ስለዚህ እሺ አይ መዝሙር 108 በቅንፍ 109 ላይ ሲደርስ ነው እንጂ ሰይጣን ዳዊት ሲደግም ይታይ ሰይጣንን በቀኝ ይቁም ብሎ የሚለው ቦታ ላይ ሲደርስ እኔ ነው በቀኝ የሚቆመው ነው። እና ጠቋር የሚባለው መንፈስ ዳዊት ይደግማል ያሉን መነኮሳቱ ቄሶቹ ናቸው። ዳዊት መድገም ብቻ አይደለም፣ ያው እየተጠመቁ ኦርቶዶክስ አባላት ሆነዋል አብዛኞቹ ሰይጣኖች። በቤተክርስቲያኒቱ መጽሐፍት ብዙ አጋንንቶች እየተጠመቁ ወደ ኦርቶዶክስነት ከአጋንንትነት ወደ ሰውነት ኮንቨርት ሆነዋል። በእነ አቡነ ተክለ ሃይማኖት በእነ ዜና ማርቆስ የተጻፈ። እኔ እንደውም አንዳንዴ ኦርቶዶክስ በስተናል ብለው የሚሉ ብዙ አጋንንቶች እየተጠመቁ ወደ ኦርቶዶክስ ኮንቨርት ስላደረጉ ነው ብዬ የምለው። ምክንያቱም መጽሐፍቶቻቸው ይህንን ይናገራሉ።
እና ይማረን ነው ይሳለን ነው ይቀበል ነው። ከጴንጤው ወደ ኦርቶዶክስ ከገባው ይልቅ ከሰይጣን ወደ ኦርቶዶክስ የገባው ይበዛል። አዎ አጋንንት ከሴት ጋር ተገናኝቶ ልጅ አስወለደ ብላ ሰብካ እኮ አሳምናናለች፣ ጽፋ እኮ አሳምናናለች። እኛ እስከዛሬ አላምን ብለናል እንጂ ኦርቶዶክስ እኮ ለአቧ ጠፍ እስኪል ድረስ ጽፋለች፣ ሰብካለች በሰባኪዎቿ በኩል ማለት ነው። እኛ ነን አላምን ብለን ያልነው እና ቀጥሉ ሜላ። እሺ፣ ስለዚህ በአጋንንት በማን ስም ነው የሚወጣው የሚል ርዕስን ያዝ ነው። ምናልባት የተለየ ሀሳብ ያላችሁ ሰዎች ካላችሁ ሀሳባችሁን እንሰማ ፈቃደኞች ነን። ከኢየሱስ ስም ውጪ በሌላ ስም ይወጣል ብላችሁ የምታምኑ ካላችሁ መነጋገር እንችላለን ማለት ነው። በማስረጃ አድርገን እናወራለን። በዛው ምክንያቱም ትነግሩናላችሁ። እንዴት ነው በኢየሱስ ስም ሳይሆን ከኢየሱስ ስም በተጨማሪ በሌሎች በፍጡራን ስም የሚወጣው አጋንንት የሚለውንም ምክንያቱንም ብናውቀው አሪፍ ነው። ምክንያቱም በቂ ስላልሆነ ነው። የኢየሱስ ስም ኃይል ስላጠረው ነው፣ አቅሙ ስለደከመ ነው። እንደዛ ስለሆነ የሚያስኬደው ማለት ነው። አቅሙ ደክሞት ወይም ደግሞ ኃይሉ እያጠረው ከመጣ አጋዥ ያስፈልገዋል አይደል? አንድ ሰው እንደዛ ነው የሚሆነው። አንድ አካል አቅሙ እየደከመ ከመጣ ሌላ ሰውን አግዘኝ ይለዋል። ግን ሁልጊዜ ብርቱ ከሆነ ሌላ ሰው እገዛ አያስፈልገውም። ስለዚህ ከኢየሱስ ስም ውጪ ሌላ ስም ያስፈልጋል። የፍጡራን ስም ያስፈልገናል። ጭሳጭሱ ያስፈልገናል። የአሳ ጉበቱ ያስፈልገናል። የዕጣኑ ጢስ ያስፈልገናል ካላችሁ ያኛው በቂ አይደለም እያላችሁ ነው ማለት ነው። ስለዚህ በቂ ያልሆነው ለምንድን ነው? አይ እኛ በቂ አይደለም አላልንም ካላችሁ ደግሞ በቂ ነው እያላችሁ ነው ማለት ነው። በቂ ከሆነ ደግሞ ሌላው ለምንድን ነው የሚያስፈልገው ነው። ሌላ መጨመር ለምን ያስፈልጋል የሚል ጥያቄ አለ። ስለዚህ ምናልባት ኦርቶዶክሳውያን ካላችሁ ቪዲዮን እስከምናየው ድረስ አንድ ቁጥር ወይም ጻፉልንና እናስገባችኋለን። በዚህ ርዕሰ ጉዳይ ላይ እናወራለን ማለት ነው። ስለዚህ በኦርቶዶክስ ውስጥ አጋንንት ወጣ ማለት አንችልም። ለምን ከተባለ በፍጡራን ስም ስለሆነ እናስወጣለን የሚሉት። እሺ ቪዲዮ መጥቷል። ቪዲዮን ላሳያችሁ። እሺ ይሄን ይመስላል። ስለዚህ በጣም ብዙ ማስወጣት እንችላለን። ብዙ ማስረጃዎችን ማምጣት እንችላለን። እንደዚህ አይነት የስተት ልምምድ ያለው እኮ ሁለቱም ነው። የስተት ትምህርትም አለ፣ የስተት ልምምድም አለ። ሁለቱም አለ እና እንደው ቢያንስ እንኳን አንዱ ትምህርቱ ልክ ሆኖ የስተት ልምምድ እንኳን ቢሆን በትምህርቱ እናቃናው ነበር። ግን አሁን እዛ ቤት ከቸገረን ሁለቱም ነው ያለው። የስተት ትምህርቱም ነው ያለው፣ የስተት ልምምዱም ነው ያለው። ስለዚህ ትምህርቱን ልምምዱን ወልዷል፣ ልምምዱም ትምህርቱን አስገኝቷል። እንደዛ ነው እየሆነ ያለው። ልምምዶች በቃ የሆነ ሰዓት ላይ ምን ይሆናሉ? አይነኬ ይሆናሉ ማለት ነው።
አይነክ ይሆናሉ። እና እነዚህ አይነት ነገሮች የምናየው እንደዛ ነው። የሆነ ሰዓት ላይ ይጀመራሉ፣ ከዛ በኋላ ትምህርት ሆኖ ይቀመጣሉ ማለት ነው። ትምህርት ሆኖ ይቀመጣሉ። የምታስታውሱ ከሆነ አንድ ነገር ልበልና ላብቃ። የሆነ ጊዜ ላይ የአቡነ ጳውሎስ የፓትርያርኩ ማለት ነው ሐውልት ተሰርቶላቸው ቦሌ መድኃኔዓለም በር ላይ ቆሞላቸው ነበር። ትዝ የሚላችሁ ከሆነ የአቡነ ጳውሎስ ከአቡነ ማትያስ በፊት የነበሩት የአቡነ ጳውሎስ የፓትርያርኩ ሐውልት ተሰርቶላቸው የቦሌ መድኃኔዓለም በር ላይ ቆሞ ነበርና ያኔ ሲሰራላቸው በጣም ብዙ ኦርቶዶክሳውያን ሲቃወሙ ነበር። መሰራት የለበትም እየተባለ ማለት ነው። አሁን ያኔ በቃ ማንም አልሰማቸውም። ሐውልቱ ቆመ። እስካሁን ድረስ ሐውልቱ አለ። ባለፈው የኮሪደር ልማት ሲሰራ ምን የሚል ነገር ተሰማው? የኮሪደር ልማቱ ሐውልቱ እንዳይነካብን፣ እንደውም ሐውልቱ በደንብ ሊጠገን ይገባል እያሉ ደግሞ ኦርቶዶክሳውያን ቅስቀሳ ሲያደርጉ ደግሞ ሰሟቸው ማለት ነው። እንግዲህ ተመልከቱ። ከተወሰነ ዓመት በኋላ ሐውልቱ አንፈልገውም ሲሉ የነበረ ሲቆይ የተወሰነ ዓመታት ሲቆይ ሐውልቱ እንዳንተነኩብን ወደ ማለት ደግሞ ተሻገሩ ማለት ነው። ይሄ በጣም ሲምፕል ኤግዛምፕል ነው ያመጣሁላችሁ። ስለዚህ አንዳንድ ነገሮችም የሆነ ጊዜ ይጀመራሉ፣ ከዛ በኋላ እንዳትነኩብን ይባላል ማለት ነው። ልምምዱ ትምህርቱ ነው ይቀጥላል። ትምህርቱ ነው ይቀጥላል። ስለዚህ ከዚህ ሁሉ ነገር ነፃ የሚያወጣችሁ ጌታ ኢየሱስ ነውና ወደ ጌታ ኢየሱስ ኑ ማለት ፈልጋለሁ። ብሩኬ ካለ ቀጥል። ተባረክ ቤላ፣ ጌታ ይባርክ። እንግዲህ በዛ ቤት ያለውን እምነት ደግሞ መጽሐፍ ቅዱሳዊ የሆነውን ትምህርትና የእኛን እምነት አሳይተናል ብዬ አምናለሁኝ። አሁንም ግን ከኛም ከወንጌል አማኞች የተናገራችሁት ልክ አይደለም የምትሉ ካላችሁ መጽሐፍ ቅዱሳዊ ማስረጃ ያላችሁ መግባት ይችላላችሁ። ከተስማማችሁ ኦልሬዲ ያው ተስማምተናል ማለት ነው። ከዛኛው ደግሞ ዓለም ያላችሁት ደግሞ እንግዲህ ማስረጃ አለን ካላችሁ መጽሐፍ ቅዱሳዊ ባይሆንም እንደው ሐሳባችንን ስሙ ካላችሁ መግባት ይችላላችሁ። ብትጠይቁን ደግሞ ለመመለስ ፈቃደኞች ነን። ሰው ግቡ። በኢትዮጵያ ኦርቶዶክስም ያላችሁ በእኛም መካከል ጥያቄ ያለባችሁ ካላችሁ መግባት ይችላላችሁ። ተባረኩ። በትልቁ ሜላ በትልቁ ነው። ኦኬ ሶ መግባት ይችላላችሁ። የዛሬው ርዕስ አጋንንት በማን ስም ነው የሚወጣው የሚል ነው። አጋንንት በማን ስም ይወጣል የሚል ነው። መጽሐፍ ቅዱሳችን እንደነገረን በጌታ በክርስቶስ ኢየሱስ ስም አጋንንት እንደሚወጣ ነግሮናል። ይሄ እምነታችን ደግሞም የእግዚአብሔርም ሐሳብ ፕሮግራም ነው። እሱም በግልጽ ተናግረናል። ይሄ ነው እንግዲህ ያለን መልእክት። በዛ ቤት ግን በአሳጉበትም በአቡዬ ጢምም የአቡዬ ጢም በነገራችን ላይ ትልቅ ዛፍ አለ። ያረጀ ዛፎች በጣም ረጅም እድሜ ሲያስቆጥሩ አልጌ ነገር ያወጣሉ አይደል? የሆነ እንደ መሸበት አይነት ነገር ማለት ነውና እሱ የአቡዬ ጢም ተብሎ ይታወቃል በዝቋላ ገዳምና እሱን እንደ እምነት ይጠቀማሉ። ደግሞ ቡዳ ለማባረርም ጭምር ይጠቀሙበታል። ቤታቸው ይዘው መጥተው እኔ ያው በደንብ ቦታውን ስለማውቀው ያዝናናኛል። አቡ ይተኛበት የነበረ ቦታ ላይ ሂደው ይተኛሉ ሰዎች ማለት ነው፣ ከበረከታቸው ተካፋይ ለመሆን እዛ ቦታ ላይ ማለት ነውና መጽሐፍ ቅዱሳዊ ያልሆነ ልምምዶች መጽሐፍ ቅዱስ ብቻ አንልም ቢሉም ሌሎች መጽሐፍቶቻቸው ደግሞ ያው ከዚህ ዓለም ከሆነው መንፈስ የተቀዱ መጽሐፍቶች የእግዚአብሔር መንግስት የሚቃወሙ ናቸው። በአቡዬ ጢም በአሳጉበት ደግሞ በፍጡራን ስም አሁን ለምሳሌ በመጥቆራ ስም አጋንንት ይወጣል። በአጋንንቱ ስም አጋንንት ይወጣል። መጥቆራ እንግዲህ አጋንንት ነው። የፈረጎ ልጅ ነው መጥቆራ ማለት ነው። በመጥቆራ ስም አጋንንት ይወጣል። በአጋንንቱ ስም አጋንንት ይወጣል። ያ ብዙ ጥያቄ ማንሳት እንችላለን። እንግዲህ እነዚህ ሁሉ ትምህርቶች በኢትዮጵያ ኦርቶዶክስ ያሉ ትምህርቶች ናቸው። አጋንንቱ ነው እንግዲህ ሰው ሆኖ ከዛ መልኩሶ ታቦት ተቀርጾለት ህዳር 29 እና መጋቢት 29 የሚከበረው ማለት ነው። በዛ ቤት ፄዋ ለጽድቅ ተብሎ ማለት ነውና ፄዋ ለጽድቅ በተባለው አጋንንት ይወጣሉ። ፄዋ ለጽድቅ በተባለው አጋንንት ይወጣሉና ቦታውን አውቀዋለሁ። ታውቃለህ ሜላ ሂጄ ካየኋቸው ቦታዎች መካከል አንዱ ነው እሱም እና በጣም አሰልቺ የእግር ጉዞ ያለበት። በረከቱ ተቀበልክ?
የሚሰቀጥጥ ቦታ ነው። በጣም የሚደብር ቦታ እና በጣም አድካሚ ቦታ ነው ቦታውና በጣም ቀፋፊ የሆነ ቦታ ነው። በእውነት በጣም የሚጨንቅ ቦታ ነው እና አጋንንቱ የሚመለክበት ማለት ነው። ታቦት ተቀርጾለት እና በአጋንንት ስምስ አጋንንት ይወጣል ወይ? በአጋንንት ስም ይኸውላ ጥያቄ መመለስ አለባችሁ ማለት ነው። ሰው ከገባችሁ ናስታ አሞስ እንዴት ነህ? እንኳን ደህና መጣ። ሰላም ብያለሁ ወገኖች፣ እንዴት ናችሁ? አሜን። እንኳን ደህና ቆያችሁ። ተባረኩላችሁም። ጥያቄ ይቻላል? ትችላለህ። ብሩክ ከተቀበልከኝ ጥያቄ አለኝ። ትችላለህ። ያው በሰሞኑ ሁኔታ ባለው ማለት ነው። የኔ ጥያቄ ምንድነው? ለኛ ማለት እኛ ይሄን አርዕስት እኛ ማውራት አለብን ወይ ነው ማለት በጣም በተመሳሳይ የሆነ በቃ ሲሰጡና ይሄን ተቀብለን ግልጽ የሆነ ነው። በኢየሱስ ስም ነው አጋንንት እንደሚወጣ የተጻፈው። ከተጻፈው ውጭ እኛ ይሄን እንደዚህ አይነት አርዕስት ሲመጣልን ሁሌ እየተቀበልን ማውራት አለብን ወይ? ማስተማርን አለብን ወይ ነው? ከኛ ወገንስ እንደዚህ ብለው የሚያስቡ ተጠራጣሪዎች አሉ። ይሄ በጣም የኔ ጥያቄ ነው። ጥያቄ ይፈጠረብኝ ማለት ነው። እሺ እንግዲህ እንደዚህ አይነት ርዕሶች ሲነሱ ጥቅሙ ምንድነው? በሌሎች ቤተ እምነት በሚባሉት መካከል ያለውንም ደግሞ ስህተት ለማሳየት ይጠቅማል። እንደዚህ አይነት ርዕሶች ሰዎች ስላነሱ ብቻ ሳይሆን እኛም አንስተን የምንወያይባቸው ክርስቲያኑ ማህበረሰብም ደግሞ በግልጽ ሐሳቡን እንዲረዳ ስለሚጠቅም መልካም ነው። አሁን እኛ ርዕስ ከመቀበል ምናምን እኛ መች ስራ አጣን። አሁን የነሱን ርዕስ ሰው ከዛ አንጻር ነው ማለት ነው። በዛ ቤት ያለውንም ነገር ለማሳየት ስለሚጠቅም ማለት ነው። እና ቅድም ዘበንን እንደሰማችሁት ለምሳሌ ከአጋንንት ከማርያም ስም ከጌታ ከክርስቶስ ኢየሱስ ስም በላይ የማርያምን ስም ይፈራል ሲል ሰምተዋል አይደል? ሰው እንደዚህ አይነት ነገሮችን ለትውልዱም ለማሳየት እዛ ያሉ ሰዎችም ደግሞ እንዲጠይቁ እውነተኛውን የእግዚአብሔር ሐሳብ እንዲያዩ ስለሚረዳቸው አሁን እኮ ያምናል እኮ በአርሴማ ስም አጋንንት ይወጣል ብሎ ያምናል። አንድ ሰው ያምናል በዛ ቤት ያለና መጽሐፍ ቅዱሳዊ እንደሌለ ማስረጃ እንደሌላቸው ማሳየት ለኛ ወደ ብርሃኑ እንዲመጡ መጽሐፍ ቅዱስን አንስተው እንዲያነቡ አንዱ መንገድ ነው። ሰው ከዛ አንፃር ነው ሰዎቹ መጽሐፍ ቅዱስ ላይ ከሌለ ታዲያ ከየት አምጥተው ነው ሰዎቹ በስላሴ በሚካኤል ምናምን ሲሉ የሚውሉት ብለው ጥያቄ ይጠይቃሉ። መጽሐፍ ቅዱስን ያነሳሉ። ወደ እውነተኛው የእግዚአብሔር ፕሮግራም እንዲመጡ ወደ መዳን እንዲደርሱ ያግዟቸዋል ማለት ነውና ከዛ አንፃር ነው አሙስ ኦኬ፣ በጣም አመሰግናለሁ። ስለ ስም ደግሞ እያወራችሁ ነበርና በጣም ጥሩ ነው። ግን ቅር ብሎኛል። የ12 አባቶችን ስም ለምንድን ነው ያላነሳችሁት? እሺ እና እናንተ በዛ ይወጣል ብላችሁ ታምኑ ነበር? እዛ እያለ ከሙስ በምን የይሁዲ እምነት ተከታይ በነበርክ ሰዓት በነ ዳን በነ ይሁዳ አረ እዚህ እኮ በጣም የሚገርም እኮ ነው ያለው። ማሰከት ሳናድር የሚባል መጽሐፍ አለ። ብዙ መጽሐፍቶች አሉ፣ የተከለከሉም አሉች። በእንደዚህ ሳይሆን ግን አሉ በደንብ እንደዚህ የሚያደርጉ ሰዎች፣ ጥንቁልና የሚሰሩ ሰዎች አሉ እንደዚህ አይነት። ለምሳሌ አሁን እኔ ከዚህ የሰማሁት ያየሁትም በአሳማ ድግምት ምናምን ያደርጋሉ እንጂ ሰይጣን ድግምት ለሰይጣን ምናምን እያደረጉ በአሳማ ስጋ ምናምን ሲያደርጉ አይቻለሁ። ጎረቤትም እንደዚያ ተደርጎበት አይቻለሁ። እንደዚህ ያደርጋሉ። መጽሐፍቱን ደግሞ ያው ጦቢት መጽሐፍቱን እነዚህ ሴፌር ሂትሶኒ ማለት ውጭ የተደረጉት መጽሐፍቶች ላይ ነው፣ በእነሱ ላይ ነው ድግምት የሚያደርጉት። የታወቀ ነው። ቅድም ስላሰው ስታነሱ ነበር፣ የታወቀ ነው። እንደዚህ ያደርጋሉ አለ እንጂ
አጋንንት በዚህ ስም ይወጣል በዚህ ስም ይወጣል አይባልም። ግን ይኸው ድፍትርናው አለ ስቲል አሁን የሚሄዱ ሰዎች አሉ። በአልሙኒየም የሚደግሙ ሰዎችም አሉ። እንደዚህ ተደርጎብሃልም ብለው ደግሞ በአልሙኒየም አቅልጠው የሚጠነቁሉ ሰዎች አሉ። ቪዲዮ ካለ እያወረድኩ እልክላቸዋለሁ። እንዴ ቲክቶክ ላይ የሚሰሩ አሉ። እሺ በቃ ትልክልናለን፣ እናየዋለን። እንግዲህ በየቦታው እንደዚህ አይነት ነገር ይኖራል፣ ምንም ጥያቄ የለውም። ድግምት የሚሰሩ ማለት ነው በተለያየ ቦታ እንዳሉት የጨለማው ዓለም አሰራር ስለሆነ ማለት ነው። የጨለማው ዓለም አሰራር ስለሆነ ትልክልናለን፣ እናየዋለን። ቅዱስ ስላሴ ወደማታምኑ ክርስቲያኑን አትጥሩ አለ። ኮሜንትን አይቼ ነው ኢንቫይት ያደረኩ። አትሰማም ብሩክ? አሁን ይሰማል? ኔትወርክህ ነው። አሁን ይሰማል። ስላሴን ወደማታምኑ ክርስቲያኑን አትጥሩ የሚል ኮሜንት ስለጻፍክ ኢንቫይት አደረኩክ። ክርስቲያኑ ማን ነው? ክርስቲያን ያልከው ማንን ነው? ክርስቲያን ማለትማ ከክርስቶስ ጀምሮ እስካሁን ድረስ ያሉ የክርስቶስን ትምህርት የሚከተሉ ከሉተር በኋላ ያልመጡ ከሉተር በፊት የነበሩ ክርስቲያኖች የአባቶቻቸውን ትምህርት ይዘው የኖሩ ክርስቲያኖች ክርስቲያን ይባላሉ። አሁን ደግሞ ከሉተርና ከአዞዛ ስትሪት በኋላ ተገለጠልን በማለት ትምህርት ቀይረው የአባቶቻቸውን ትምህርት የማይከተሉ ክርስቲያን ሳይሆን የሚባሉት የምንፍቅና ትምህርት ያስገቡ መናፍቃን ነው የሚባሉት። አሁን በዚህ ሰዓት ክርስቲያን የሚባሉት እነማን ናቸው ማለት ነው? ከክርስቶስ ጀምረው ይዘው የመጡ ክርስቲያኖች ክርስቲያን ይባላሉ። እነማን ናቸው? የት ነው ያሉት እነሱ ነው ጥያቄ። ኦርቶዶክሳውያን እናንተ ማለት ነው? የኢትዮጵያ ኦርቶዶክስ? የኢትዮጵያም በቃ ሁሉም ኦርቶዶክስ የሚባሉ የግሪክም ጭምር ማለት ነው። የግሪክም ኦርቶዶክስ ክርስቲያን ይባላሉ። ክርስቲያን ይባላሉ። እሺ አሁን እናንተ እንግዲህ ክርስቲያን ነኝ ያልከው የሐዋርያቱን ትምህርት ይዣለው ከጥንት ጀምሮ የነበረውን ትምህርት ነው አይደል ያልከው? መልካም። ለምሳሌ ሐዋርያቱ በማርያም ስም አጋንንት ያስወጡበትን የመጽሐፍ ቅዱስ ክፍል አሳየኝ እስኪ። አሁን የሐዋርያቱ ትምህርት መሆኑን እንመልከት እስኪ፣ አሳየኝ። ማርያም ክርስቲያን ናት ብለህ ታምናለህ? እሺ አዎ ክርስቲያን ናት። እሺ ይኸው መለስ በቃ ታይረዝም። አዎ ክርስቲያን ናት። አሁን አንተ ሐዋርያቱ በማርያም ስም አጋንንት በጣም ርቀሃል። ሐዋርያቱ በማርያም ስም አጋንንት ያስወጡበት ማስረጃ አሳየኝ። የሐዋርያቱ ትምህርት ይዘናል። ማርያም ክርስቲያን ናት አልከኝ? አዎ ክርስቲያን ናት። ትክክል ክርስቲያን ናት። ክርስቲያን ከሆነች በኢየሱስ ስም ብላ ታወጣለች ሰይጣን። እኔ ማርያም በማን ስም ሰይጣን ታስወጣለች አይደለም ያልኩክ። የኔ መልስ እሱ ነው። እንደ ክርስቲያን መልስልህ እሱን ነው። ጥያቄ አይደለም ማለት ጥያቄ አይደለም የመለስከው ጥያቄ። ሐዋርያ ናት እንዴ ማርያም? ማርያም ሐዋርያት አይደለችም፣ ግን አማኝ ክርስቲያን ነች። የኔ ጥያቄ የሐዋርያቱን ትምህርት ይዘናል ስላልክ ሐዋርያቱ በማርያም ስም አጋንንት ያስወጡበት ካለ አሳየኝ ነው ጥያቄ። ሐዋርያቱ በማርያም ስም ለምን ያስወጣሉ? ያንተ ቄሶች ታዲያ በማርያም ስም ለምንድን ነው የሚያስወጡት? የሐዋርያቱን ትምህርት ከያዛችሁ ማርያም ክርስቲያን ነች፣ እሷ ደግሞ በኢየሱስ ስም ብላ ስለምታስወጣ ነው። አይ እኔ ጥያቄ የአንተ ቄሶች በማርያም ስም ለምንድን ነው ታዲያ አጋንንትን እናስወጣለን የሚሉት ነው ጥያቄ። ማርያም በኢየሱስ ስም ስለምታወጣ። መልካም ሐዋርያቱ እሺ ልክ ማርያም እንደመለስክልኝ ማርያም በኢየሱስ ስም ስለምታወጣ ሐዋርያቱ በማርያም ስም አውጥተዋል አጋንንትን? በኢየሱስ ስም አውጥተዋል። በማርያም ስም አላስወጡም። በኢየሱስ ስም አውጥተዋል እንጂ በማርያም ስም አላስወጡም። አሁን አንተ የሐዋርያቱን ሳይሆን ያስከው የነ ቄስ አደፍርስን ትምህርት ነው ያስከው ማለት ነው። እሺ አንዱ ቄስ አደፍርስ ምናምን አትበል፣ በስርዓት አውራ።
በስርዓት ነው እያወራ ያለሁት። የሐዋርያቱ ትምህርት ካልሆነ የነ ቄስ አደፍርስ ትምህርት ነው። ምንም እኮ ግልጽ እኮ ነው እየተናገርኩ ያለሁት። መጽሐፍ ቅዱሳዊ ካልሆነ ቄስ አደፍርስ የሰራው ትምህርት ነው ማለት ነው። ግልጽ አማርኛ ነው። እሺ አሁን የሐዋርያቱ ትምህርት ነው ስላልክ ሌላም ደግሞ የጌታ አስተምሮ የኢየሱስ ክርስቶስ አስተምሮ ሐዋርያት ላይ ብቻ የቀረ አይደለም። እኔን የሚያምን እናንተን የሚከተል እኔን ይከተላል ተብለው እነሱ ደግሞ እነ ጳውሎስ እኔን የሚከተል ኢየሱስን ይከተላል ብለው አስተምረዋል። ከዛ በኋላ የሚመጡ ቅዱሳኖች አሉ። እነዚህ ቅዱሳኖች ደግሞ በሚያደርጉት ተጋድሎ ከእግዚአብሔር ጋር ባላቸው ቅድስና ጸጋ አላቸው። ቅዱሳኑን ስንጠራ ቅዱሳኑ ደግሞ በኢየሱስ ስም ብለው ሰይጣንን ያወጣሉ። አሁን ጥያቄ ምንድነው? እኔን የሚከተል እናንተን ይከተላል ያለው የመጽሐፍ ቅዱስ ጥቅስ ጋር ነው። ካላነበብክ አንብብ ሂድና ታገኘዋለህ። ጥቅስ ንገረኛ ወዳጄ። አንተ ስለሆንክ የተናገርከው ለተናገርከው ጥቅስ አንተ ነው የምትሰጠው። የለም መጽሐፍ ቅዱስ ላይ ስጠኝና እናንብበዋ ወዳጄ ስጠኝ። አንተ የተናገርከውን እኔ ለማረጋገጫ እንድሰጥ ትፈልጋለህ? አንተ ተናግረዋል። በጥቅስ ልታመልጥ ፈልገህ ነው እንደዚህ የምትለው? ጥቅስ አታውቅም። እሺ ማስረጃ የለህም። የስሜትን የተናገርከው በቃ ችግር የለውም። እሺ ወደ መጽሐፍ ቅዱስ ላይ አለ የስሜት አይደለም። እሺ ካለ ስጠኝ፣ ማስረጃ ስጠኝ። አንተ የለም ትላለህ። እስኪ ንገረኝ። እሺ እኔ መጠየቅ አይጠበቅብህም። በቃ ለተናገርከው ማስረጃ። እሺ የለም። አዎ እኔን የተከተለ እናንተን ይከተላል የሚል መጽሐፍ ቅዱስ ላይ የለም። እና ሐዋርያቱን ለምን ያስከተላችሁ ታዲያ? አንተ ለምን ኢየሱስን ትከተላለህ? ሐዋርያትን ተከትለህ ጥቅስ የለም እንደዛ አልኩ። ስጠኝ። እሺ አሁን አንተ ኢየሱስን ለምን ትከተላለህ ሐዋርያትን ካልተከተልክ? እሺ ሌላ ጥያቄ። የሐዋርያትን ትምህርት ይዘናል ስላልክ መልስልኛ። ይሄን አሁን የሐዋርያቱን ትምህርት የያዘውን ሰው ነው የምጠይቀው። እኔንማ አሁን ትምህርት ያስተማሩትን ሐዋርያትን ካልተከተልክ ማንን ነው የምትከተለው ታዲያ? ወዳጅ አሁን አንተ ክርስቲያን አይደለህም ስላልከኝ አትጠይቀኝ። አሁን አንተ ሰው ክርስቲያን ነኝ ያልኩህ እኮ ከአንተ የመጣኸው ከሉተር በኋላ ነው። ትምህርት ቀይረሃል። ክርስቲያን አይደለህም ስላልከኝ አትጠይቀኝ። በቃ አሁን አንተ ክርስቲያን የሆንከው ተጠየቅና መልስ። ወደ ማርያም ትጸልያለህ አይደል አንተ? ወደ ማርያም እጸልያለሁ። እሺ ወደ ማርያም የጸለየ ሐዋርያ፣ አሁን የሐዋርያቱን ትምህርት ስለሆነ እያየን ያለ ነው። ወደ ማርያም የጸለየ ሐዋርያ ሳየኝ። እኔ እጸልያለሁ። ወደ ቅዱሳን ለምኑልኝ ብዬ ልመና አቀርባለሁ። አንተ እንደምትጸልይ አውቃለሁኝ። ሐዋርያቱ ጸልየዋል ነው ጥያቄ። ሐዋርያቱ ወደ ክርስቶስ ጸልየዋል። እኔ ደግሞ ሐዋርያቱን ወደ ክርስቶስ ጸልዩልኝ ብዬ ለምናቸዋለሁ። ልመና ነው። ሐዋርያቱ ወደ ክርስቶስ ጸልየዋል፣ ምክንያቱም ጌታ ክርስቶስ ኢየሱስ በስሜ ጸልዩ ስላላቸው ነው። እነሱ ክርስቲያኖች ናቸው። አንተ ግን የቄስ ቶሎሳን ትምህርት ይዘህ አሁን ምን ታደርጋለህ? ወደ ሐዋርያቱ ትጸልያለህ። አየህ፣ አሁን ልዩነቱ የሐዋርያት ትምህርት እንዳለ እያሳየሁህ ነው። የአንተ ትምህርት መጽሐፍ ቅዱሳዊ እንዳልሆነ እያሳየሁህ ነው። ለጴጥሮስ ስዕል ትሰግዳለህ? አንተ ዝም ብሎ ያንተን የተንኮል ጥያቄ ሁሉ ስመልሳለሁ። አንድ ጥያቄ ልጠይቅህና ጥያቄን ጨርሳለሁ። አንተም ተጠይቅ፣ እኔም ልጠይቅህ። ክሌም ስታደርግ አንተ የሐዋርያት ትምህርት አልያዝክም፣ ክርስቲያን አይደለህም፣ መናፍቅ ነህ። እኔ ክርስቲያን ነኝ ስላልክ አሁን ክርስቲያኑ ነው እየጠየቀ ያለው። በደንብ መልሳው። እኔም ልጠይቅ፣ አለመሆንን ቼክ ላድርግ እስኪ። አይ በቃ ተናገርክ እኮ ክርስቲያን አይደለህም ስላልክ መቻል ነው ያለብህ። አሁን ጥያቄዎቹን ክርስቲያን አለመሆንን ቼክ ላድርግ፣ ልጠይቅ። አሁን ባነሳኸው ርዕስ በዚህ በሰይጣን በኢየሱስ ብቻ ይወጣል በምትለው ለዳንኤል ምስል ትሰግዳለህ አንተ? አንተም ጥያቄ መልስ መጀመሪያ። ለዳንኤል ምስል ትሰግዳለህ ወይ? ጥያቄ መልስልኝ መጀመሪያ። በቃ ስትመልስ ነው መመለስልህ። አሁን እየጠየቅኩ ነው ያለሁት። ለዳንኤል ምስል ትሰግዳለህ? አንተም ጥያቄ መጀመሪያ ካልመለስልህ በቃ አትመልስም። ያው እነዚህ ናቸው አሁን እኛ ክርስቲያን ነን ምናምን ብለው ያው ተጠይቅ እስኪ ልጠይቅህ። ያው ለምን ብልሃል መሰለህ? እኔ ክርስቲያን ነኝ የሐዋርያቱን ትምህርት ይዣለሁ ብልሃል አይደል? ልጠይቅ አንተንም መልስልኝ ጥያቄ። አይ የሐዋርያቱን ትምህርት ይዣለሁ ብልሃል ወይስ አላልክም? ብያለሁ፣ ግን አንተ በማታውቀው ክርስቲያን ባልሆንከው አልጠየቅም። የተጣመመ ጥያቄ። አሁን የክርስቲያን ማን እንደሆነ አይተዋል እዛ ሰዎቹ ማለት ነው። የሚሰሙን ሰዎች የአንተ ትምህርት የክርስቲያን ትምህርት እንዳልሆነ ተመልክተዋል። እሺ አሁን አንተ ክርስቲያን ሳልሆን ክርስቲያናዊ ያልሆነ ጥያቄ ነው የምጠይቀኝ። ወደ ፍጡር መጸለይ ክርስቲያናዊ አይደለም። ቴንክ ዩ። አሁን እንደዛ ካልክ በቃ ተስማማ። አሁን የምጠይቅህም መልስልኝ። እሺ እሺ። አሁን አንድ ጥያቄ እንኳን መልስልኝ።
አሁን እኔ ልናገርና ከዛ በኋላ አንተ ትጠይቃለህ። እኔ አልጠይቅህም አንተን። የኢትዮጵያ ኦርቶዶክስ ምዕመናን ክርስቲያኖች አይደሉም፣ በጭራሽ አይደሉም። ክርስቲያኖች አይደሉም። ምክንያቱም የሐዋርያቱን ትምህርት የተከተሉ ስላልሆኑ አሁን ይኸው ተናግሬያለሁ። እስኪ ለተናገርኩት ነገር ጥያቄ ጠይቀኝ የፈለግከውን ከዚህ በኋላ ይኸው ስለጠይቀህ አሁን እችላለሁ። እሺ ኢየሱስ ሰይጣን በኢየሱስ ስም ሰይጣን የሚወጣው በኢየሱስ በመለኮታዊ ባህሪው ነው ወይስ በእናንተ የሁለት ባህሪ አማኞች ስለሆናችሁ በሰውኛ ባህሪው ነው የሚያወጣው? ባህሪ ስም የለውም። ስም ለአካል የሚሰጥ ነው። መለስኩልህ። እሺ እና በማንኛው ነው የሚያወጣው ሰይጣን? መለኮ ይኸውልህ ስም የተሰጠው ለአካል ነው አልኩ። በጣም እኮ ግልጽ መልሼልሃለሁ። እኛ ደግሞ አንድ አካል ስለሆነ የምናምነው ስም የተሰጠው ለዛ ለአንዱ አካል ነው። ስም የተሰጠው ለአካል ለባህሪ አይደለም። ለባህሪ ሳይሆን ስም የሚሰጠው ለአካል ነው። ለዛው ለአንዱ አካል። ስለዚህ ሰይጣን የሚያወጣው ሰዋዊ ባህሪው ነው። ለባህሪ ሳይሆን ለአካል ነው የሚሰጠው አልኩ። አልሰማኝም? ለባህሪ ሳይሆን ስም የሚሰጠው ለተወለደው ለአካል ነው። ያ ማለት መለኮት በስጋ አይደል የመጣው? አንድ አካል የምናምነው አንዱ አካል ደግሞ ቃል ነው። በቃ ለዛ ለአንዱ አካል የወጣው ስም ያድናል ማለት ነው እንጂ ለባህሪ አይደለም እኮ። መለኮታዊ ባህሪው ነው የሚያወጣው ወይስ እንዳልከው አንተ አካላዊ ባህሪው ነው ሰይጣን የሚያወጣው? አልመለስክልኝም። ስም የተሰጠው ለአካል ነው አልከኝ አይደል? ብለኛል። ስም የተሰጠው ለአካል ነው ብለኛል። ምናምነው አንድ አካል ነው አይደል ቅዱስ? አንድ አካል ሁለት ባህሪ አታምኑም? ምናምነው አንድ አካል ነው አይደል ወይ? አንድ አካል ከሆነ በመለኮታዊ ባህሪው ነው ያወጣው ሰይጣንን? መለስልኝ። ወይ ነው ወይ አይደለም በልኝ። ስለ ባህሪ አላወራሁም። እኔ አሁን ስለ ባህሪ አላወራሁም። ምናምነው አንድ አካል ነው ወይ ብዬ ነው። ወይ ሰይጣንን በምኑ አወጣ ንገረኝ። ቀለል አድርግልህ። ስም የሚሰጠው ለአካል ነው አልኩ። ስም የሚሰጠው ለአካል ከሆነ በምኑ ተብሎ አይጠይቅም። አሁን እኛ ስለ ባህሪ እያወራን አይደለም፣ ስለ አካል አይደል? ያ ስም የተሰጠው ደግሞ ለመለኮታዊ አካል ነው ማለት ነው። ስልጣኑ የመለኮት ነው ማለት ነው። አሁን መለስክልኝ። ለመለኮታዊ አካል ነው አይደል? ሰይጣን የሚወጣው በመለኮታዊ አካሉ ነው። እሺ አይደል? እሱ ነው የምትለኝ? ነገርኩ፣ ደጋግሜ ነገርኩ። እንግዲህ አሁን በስዕል ካልሆነ በስተቀር ከዚህ በላይ የምትረዳ አይመስለኝም። በስዕል ካልሆነ በስተቀር ይቻላል። በመለኮታዊ አካሉ ነው ሰይጣን የሚያወጣው አልከኝ። እሺ ስለዚህ ከአብ ከመንፈስ ቅዱስ በመለኮታዊ አካሉ ይለያል ማለት ነው። አብና መንፈስ ቅዱስ ሰይጣንን አያወጡም ብለህ ካመንክ፣ ስለ ስም ነው እያወራን ያለ ነው። አሁን አብና መንፈስ ቅዱስ ሰይጣንን አያወጡም አልተባልክም። በማን ስም ነው አጋንንት የሚወጣው ከተባለ ግን ታዲያ ለምንድን ነው ይሄን ያክል የምትከራከሩት? ከጠየቅ መስማት ነው ያለብህ። አቋርጠኝ እንድታወራ አልፈቅድም። ከጠየቅኝ መስማት፣ ከዛ አልመለስክልኝም ምናምን ማለት ትችላለህ። እኛ መለኮት ከሰዎች አጋንንትን አያስወጣም አላልንም እኮ አላልንም፣ በጭራሽ አላልንም። ሐሳባችን መረዳት ራሱ ሩቅ ሆኖባቸዋል። እሱ ችግር የሆነባቸው። እግዚአብሔር ከሰዎች አጋንንትን አያስወጣም አላልንም። እግዚአብሔር ስንል አብ፣ ወልድ፣ መንፈስ ቅዱስ ነው። ሶስቱን አካላት ነው የምናወራው። እኛ ሰዎች ግን ማለት ሰዎች ስል የዳን ሰዎች ማለት ነው፣ ወደ መንግስቱ የተጨመርን ሰዎች የማንን ስም ነው አጋንንትን ለማስወጣት የምንጠቀመው ከሆነ ግን የኢየሱስን ስም ብቻ ነው። አሁን ይሄ በጣም ቀላል ማስረዳት። እኛ አጋንንትን ስናወጣ የኢየሱስን ስም እንጠቀማለን። አጋንንትን ከሰዎች ግን የኢየሱስን ስም ስትጠቀም ስሙን ጀስት ኢየሱስ የሚለውን ስም ብቻ ነው ወደ መለኮቱ ፖይንት እያረክ ነው የምታስወጣው። እሺ በቃ መልሼ እላለሁ። እኛ አሁን እሱን ደግሞ ትመጣና ቸርች ማለት ነው እንዴት እንደሆነ በፕራክቲካል ስናደርገው ታያለህ ማለት ነው። አሁን እሱን ደግሞ ማለት እንዴት እንደምንጸልይ ምናምን ደግሞ የስላሴን አላወቁ ስላሴን ሳታውቁ እንዴት እናንተ ስላሴን ሳታውቁ ነው ያልከው?
ኮሜንት ያደረኩት ቅድም ስላሴን በስላሴ በምናምን አትበሉም ብለህ ስትናገር ነው። እንደውም በስላሴ በምናምን አይባልም። እንደውም ስላሴ ማለት አብ ወልድ መንፈስ ቅዱስ ነው። አንዴ ስማ። ስላሴ የሚለውን ስም ክርስቲያኖች መቼ ነው መጠቀም የጀመሩት? መቼ የሚሆን መቼ ግን አብ ወልድ መንፈስ ቅዱስ አድርገን ነው የምንጠቀምበት። እሺ ችግር የለውም። ስላሴ የሚለውን ቃል ጳውሎስ ተጠቅሞት ያውቃል? እሺ ስላሴ ማለት ምን ማለት ነው? አብ ወልድ መንፈስ ቅዱስ አይደለም? ለዚህ ውይይት ስላሴ ማለት ሶስት ማለት ነው። አብ ወልድ መንፈስ ቅዱስ ማለት አይደለም። ሶስት ማለት አብ ወልድ መንፈስ ቅዱስ ማለት አይደለም። ስላሴ ማለት ቁጥር ነው እኮ ስሉስ ማለት ነው። ስለ ቁጥር ነው እያወራ ያለው። አሁን እኔ ጠየቅኩህ መልስ። ስላሴ የሚለውን ቃል ጳውሎስ ተጠቅሞታል ወይስ አልተጠቀመም? አብ ወልድ መንፈስ ቅዱስ ብሎ ተጠቅሞታል። ስላሴ የሚለውን ቃል ተጠቅሞታል ወይስ አልተጠቀመም ነው ጥያቄ። አብ ወልድ መንፈስ ቅዱስ ብሎ ተጠቅሞታል። ለወደፊቱ በደንብ መጽሐፍ ቅዱስና አጥና ሐሳቡን ተረዳ ምናምን። አሁን ማን ነው ያላጠናው? ብሩክ አንተ ነህ ያላጠናው። እኔ የሚሻለው እንደዛ ነው። በእውነት የዝም ብለህ አንተ ገድል እናንተን ነው ስታጠና የምትውለው። ክርስቲያኖችን መሳደብ፣ ማንጓጠጥ፣ ከዚህ ከተንኮል እንትን ወጥተህ ክርስቲያን ሁን፣ መንፈሳዊ የሆነ ህይወት ይኖርህ፣ በቅድስና ተናገር። ዝም ብለህ ቄስ እንትና እያልክ ሰውን አታንጓጥ። መጀመሪያ ስላሴ ማለት ምን ማለት እንደሆነ አንተ እወቅ። አብ ወልድ መንፈስ ቅዱስ መሆኑን እወቅ። ክርስቲያኖችን ደግሞ ታውቃለህ አይደል? ስለ ስላሴ ታውቃለህ አንተ? እኔማ ነገርኩህ እኮ። ታውቃለህ ወይ ስለ ስላሴ? ጳውሎስ እኔ እንዳንተ ጳውሎስ ስላሴን አልተጠቀመም አይደለም። ስላሴ አብ ወልድ መንፈስ ቅዱስ ብሎ ተጠቅሟል። ስለ ስላሴ ታውቃለህ ወይ ነው ጥያቄ። አሁን አንተ አውቃለሁ። እሺ ኢየሱስ አብ ነው አይደል? ኢየሱስ ነው እንጂ አብ አይደለም። ኢየሱስ አብ አይደለም። ኢየሱስ አምላክ ነው አይደል? ኢየሱስ አምላክ ነው። አዎ። በዮሐንስ ወንጌል መጽሐፍ ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ሲጸልይ እንመለከታለን። ኢየሱስ እውነተኛ አምላክ ብቻ ይሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይሄ የዘላለም ሕይወት ናት ይላል። እውነተኛ አምላክ ይሆንክ አንተ ብቻ ሲል ኢየሱስ ማንን ነው እንደዛ ያለው? መለኮታዊ አባቱን ባህሪውን ምን መለኮታዊ ባህሪውን እውነተኛ አምላክ ብቻ ያለው መለኮታዊ ባህሪውን ነው። አሁን እንደዚህ አይነት ሰዎች ናቸው እየመጡ ስለ ስላሴ አታውቁም የሚሉት ማለት ነው። አሁን እንደዚህ አይነት ጥያቄ እና ማንን ነው መለኮታዊ ባህሪ ማን ነው? አብ አይደለም? አንዴ አሁን ልጅ እንደዚህ መጠየቅ አልፈልግም ነበር። እኔ ግን ካወራው ነገር አንፃር ዝም ብሎ እንደሚያወሩ ላሳየው ስለፈለኩ ነው። እውነተኛ አምላክ ብቻ ይሆን ካንተን ያለው ማንን ነው? መለኮታዊ ባህሪውን አልኩህ እኮ። መለኮታዊ ባህሪውን ነው እውነተኛ አምላክ ብቻ የላከውን ልጁን ኢየሱስ ክርስቶስ ሲል መለኮታዊ ባህሪው ነው እንደዛ ያለው። ከመለኮታዊ ባህሪው ውጭ ሌላ አምላክ አለ እንዴ? ንገረኝ እስኪ። አሁንማ አታውቅም ስላልከኝ ዝም ብለህ መልስ። ጳውሎስ በኤፌሶን መልእክቱ ላይ የጌታ የክርስቶስ ኢየሱስ አምላክና አባት ይባረክ አለ። ኢየሱስ ክርስቶስ አምላክ አለው? መለኮታዊ ባህሪውን አልኩህ እኮ። ኢየሱስ ክርስቶስ አምላክ አለው ወይ ነው ጥያቄ። አላውቀውም ልልህ እኮ እችላለሁ፣ ምንም ችግር የለውም። አሁን ይሄን ከሆነ አንተ እንትን ማለት የፈለግከው ማለት ነው። ይሄን በቃ እንደ ዲል ልትቆጥረው ፈልገህ ከሆነ ፍጹም አይደለሁም፣ ግን መለኮታዊ ባህሪውን ነው። ምን መሰለህ አሁን እኔ አንተ እንደማታውቅ ምናምን ለማሳየት ምናምን አይደለም፣ ግን አታውቁም ተማሩ እናንተና ስትል ስለነበር በዛ ሞቲቭ ስለመጣክ ነው እንጂ አልወድም። እኔ እንደዛ የመማማር ልብ ነው ያለኝ። እኔ ትክክል ያልሆነውን ፊት ለፊት እናገራለሁ። ከሰዎች ጋር ሳወራ ግን ሰውየውን የሆነ ነገር ይዞ እንዲሄድ ነው የምፈልገው። በመማማር ልብ ነው የማወራው። አንተ ግን ስታወራ በዛ መልኩ ስላልሆነ ነው እንደዚህ የጠየቁክ እንጂ እኔ ልጠይቅም አልፈልግም። እንደዚህ አይነት ጥያቄ ልጠይቅም ግን እኔ በቃ ስላሴን አታውቁም እኔ አውቃለሁ ምናምን ስትል ስለነበር ኮሜንት ላይም ገስት ላይም ገብተህ ስለደገምከው ከምትለው ተነስቼ እኮ ነው። ብሩክ አንተ ስላሴን ጳውሎስ ስላሴን አያውቀውም አልከኝ። አብ ወልድ መንፈስ ቅዱስ ቃል ይኸውልህ ስላሴ የሚለውን ቃል አዎ ጳውሎስ አልተጠቀመውም።
ስላሴ የሚለው አንተ ለምንድን ነው የምትጠቀመው? ንገረኝ። ስላሴ የሚለውን ቃል በሁለተኛው መቶ ክፍለ ዘመን ነው ክርስቲያኖች መጠቀም የጀመሩት። አይ ሁለተኛው መቶ ክፍለ ምንን ለመግለጽ ሌላ ሰው ይግባና ከሌላ ሰው ጋር እንቀጥል። በቃ እንደዛ ነው የሚሻለው። ወይ ለመማር ፈቃደኛ አይደለም ለመስማት። ምንን ለመግለጽ ነው የተጠቀሙት እነሱ? አብ ወልድ መንፈስ ቅዱስ። ኦኬ ወንድምነት እሺ፣ ምንድነው እንግዲህ ምን ይላሉ? በለፈለፉ ይጠፉ ይላሉ የሀገራችን ሰዎች ማለት ነው። ቅድም ምን እያለ ነበረ ቅዱስ ኦርቶዶክሳዊ ወንድም? እናንተ መናፍቃን ናችሁ፣ አዙዛ ስትሬት የመጣችሁ ሉተር ያመጣችሁ ብቻ የሚናገረውን ሁሉ ተናግሮ የእርሱ ኦርቶዶክስነት ግን ከሐዋርያቱ የመጣች መሆኗን አጽንኦት ሰጥቶ ተናገረ። በምላስ ማቃለል ቀላል ያቃለለ መስሎት ማለት ነው። ባይዞይ ሪፎርሜሽኑ ሉተር ጋር ቢጀምር ታድሶ ማለት ነው። ታድሶ ትምህርት ሉተር ጋር ቢጀምር ምን አይነት ትምህርት ነው የተሰጠው ነው? ካቶሊክም ሆነ ኦርቶዶክስ የሚባሉ ጥንታዊ አብያተ ክርስቲያናትን ብለው የሚባሉ ምን ያህል ገለባ የሆነ ትምህርት እንዳላቸው ሉተርም የካቶሊክን እርቃን አደባባይ ላይ ያሰጣባት ነው። ኦርቶዶክስን ብትባል የኢትዮጵያ ማለት ነው ለዘመናት እህል ሳይበላ የሚነበቡ መጽሐፍቶች ናቸው ብላ አንድ ማዕት በአጋንንት ምሪት የተጻፉ ገድላት ድርሳናት የሚባሉ መጽሐፍቶች አሉ። በገድላቷ ገደል ነው የከተትናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው። በገድላቷ ገደል ነው የከተትናት። ማንም እጁን ስቦ ላያወጣት፣ ከልጆቿ ማንም ላይታደጋት በዚህ ጉዳይ በገድሏ ገደል ነው የከተትናት። በራሷ መጽሐፍ ማለት ነው። ላትጠገን የተሰበረችው ይሄን ደግሞ አባቶቻቸው ቁጭ ብለው እኛ እንደ ብዙ ዓመታት የደከምንበትን ምስክርነት ሰጥተዋል። መጽሐፍቶቻቸው ምን ያህል አሰርና እንክርዳድ የበዛባቸው አተላና ገለባ የሞላባቸው መጽሐፍቶች መሆናቸውን ብፁዕነታቸው ሲናገሩ መጽሐፍቶቻችን ጥራት ይጎላቸዋል ነው ያሉት። ለብዙ ዘመን ሲቀልቡት የኖሩት መጽሐፍትን ጥራት የጎደለው መጽሐፍ ጥራት የጎደለው ትምህርት እንደምትመግብ ለህዝቡ እንደምታበላ አሰር የሆነ ነገር እንደምታበላ አሳይተናል ማለት ነው። ስለዚህ አሁን ቅድም ሲገባ ወንድማችን ትናንትና የመጣ የተባለው ጴንጤ እንደዚህ ጥያቄ ጠይቆ መመለስ ተስኖ ብለህ መጨረስ ብቻ በጣም ያሳፍራል። እድሜ ስትቆጥሩ ማለት ነው። እናንተ እድሜ ስትቆጥሩ ትናንትና የመጣን ብላችሁ ስትሉ ትምህርታችሁ በሙሉ በጭስ አጋንንት መውጣት እንደሚችል፣ በወይራ ጭስ፣ በእጣን ጭስ፣ በአሳ ጉበት፣ በአሳ ሐሞት፣ በዘንባባ በእርግጫው ሙሉ ጭምር ላሳይ እችላለሁ። አባትህ ቄሱ በመስቀል ይዞ ሰይጣኑን ራሱ በምንኛ ቋንቋ እየተናገሩ እንደሚያስወጡ እናሰማለን ማለት ነው። ስለዚህ መታችሁ እኛ ጋር ስትገበዙ በጣም ነው የሚያስቀኝ። ኦርቶዶክሳውያን ማለት ነው ስትገበዙ በጣም ነው ያስቀኝ። እንደው ሌላ ሰው ጋር ሄዳችሁ ብላችሁ ትሉ እንደው በእርግጥ ኦርቶዶክስን የማያውቃት ሰው ማለት ነው አሁን እኔ ጋር መጥተህ ሜሎስ ጋር መጥተህ ብሩክ ጋር መጥተህ ኦርቶዶክስ እኮ ማለት እንደው የሐዋርያቱ ትምህርት ጽፍት ያለች ንጽሕት ያለች የጠራች እንደ መስታወት የምታበራ ብለህ ብትለን በምንድን ነው የምታበራው? እንላለን በትምህርቷ ነው ወደ ካልከን ተጠይቅ ይኸው መልስ ተብለህ ስትባል ግራ ገባህ ማለት ነው። እንደዚህ የማይጠራማ ትምህርት ቢኖራት ኖሮ ይሄ ሁሉ ከ30 እስከ 35 ሚሊዮን እስከ 40 ሚሊዮን የሚቆጠር ጴንጤ 90% የሚሆነው ከኦርቶዶክስ ቤተክርስቲያን ነው የወጣው። ኦኬ ቁጥሩ መውጣቱ ገና አላቆመም፣ መቼም አያቆምም። ራሳቸው ብፁዕ አቡነ ኤርሚያስ የተናገሩትን ቪዲዮ አሰማው አሁን በቅርብ ማለት ነው። ቤተክርስቲያኒቱ እየፈረሰች ነው ያሉት፣ ቃል በቃል እየፈረሰች ነው። እነ ተክለ ሃይማኖት አዳነ ፔጅ ላይ ቀርቦ ሊቀ ሊቃውንቱ አሁንም
ልጆቿን ሁሉ እያጣች ነው። የቀድሞ ልዕልናዋ ክብሯን ሁሉ አጣ። ቤተክርስቲያን ተዋርዳለች። በገዳማት በጉባኤ ቤት የአንድነት ችግር ገጥሞናል። የመፍረክረክና የመበታተን ችግር ገጥሞናል ብለው ያሉት ጉባኤ ዘርግተው የሚያስቀምጡት ሊቀ ሊቃውንት ናቸው፣ ጳጳስ ናቸው። ቤተክርስቲያኒቱ እየፈረሰች ነው ያሉት። ቪዲዮ ላሰማ እችላለሁ። ኦኬ ያ የሐዋርያቱ የጠራ ትምህርት ያላት ቤተክርስቲያን አባቶች እየወጡ እኮ እያለቀሱ ነው። ፈረሰች፣ እየፈረሰች ነው። ምን እናድርግ? ምን ብናደርግ ነው የሚሻለን እያሉ እያለቀሱ ያሉት ማለት ነው። በማልቀሳቸው ባንጽናናም ባንደሰትም ግን ምን እናድርግ ብለው አካሉን ለእናንተ የሚሆን ለእነሱ ምን ነግራቸው ወደ እግዚአብሔር ቃል ተመለሱ ነው። እናንተ የሞታችሁት በአሳ ጉበት አጋንንት ይወጣል ብላችሁ የጻፍከውን ጽሑፍ አምነዋለሁ ቅድም ብለህ ካልክ በኋላ አተላላይ ተኝታችሁ ንጹህ ነው ብላችሁ ስትሉ በጣም ታስቁናላችሁ። ያው መተህ የምታወራው እኔ መቅደሷ ውስጥ ቆሜ እቀድስ የነበረው እኔ በቆሎ ትምህርት ቤት እየተንከራተትኩ አቆፋዳ ለብሼ የበሰበሰ የሰው እጅ ጥራጊ እንጀራ እየበላሁኝ የተማርኩባትን ቤተክርስቲያን አንተ እዚህ መተህ ልታብራራልን የምትፈልገው፣ ብሩክን መተህ ልታብራራለት የምትፈልገው፣ ሜሎስን መተህ ልታብራራለት የምትፈልገው ማለት ነው። ዘጠኝ ጨርስና ኤርሚያስ ጥያቄ አለኝ። አይ ለምን ጥያቄ አለ? እኔ ቅድም እናንተ ትምህርታችሁ ሃይማኖታችሁ መናፍቃን ናችሁ ብለህ ካልክ እኛ ነን አንተ ጥያቄ አለ። አንተ የጠራ ትምህርት ስላለ እኛ ነን ጥያቄ አለ። እኛም አፋችንን ይዘን ቁጭ ብለን እናንተ የጠራ ትምህርት ያላችሁ የጥንት ሃይማኖት የሆናችሁ የሐዋርያቱን ትምህርት ጠብቃችሁ እስከዚህ ቀን ድረስ የደረሳችሁ ሰዎች እናንተ ናችሁ ልትጠይቁም ገባው። እንዴት የተሳሳተን ሰው እንዴት ጠይቀዋል? አንተ እኮ ተሳስታችኋል፣ ሃይማኖታችሁ ገለባ ነው ብለህናል። ስንዴው አንተ ስለሆንክ እስኪ አንተን እንጠይቅ ብለን ወንድሜ ቅድም ወንድም ብሩኬ ጠይቀ ማለት ነው። በስህተት ከጫት ቤትም ከምንም ተባሮም ደሞዝም በመቀማት የወጣው በዝሙትም የወጣው ሁሉ አምኖ እንዲመለስ ነው እኔ አንተን መሟገት። ኦኬ ጥሩ። ስለዚህ ምን እያለ ነው ወንድማችን? ያው በስህተት በጫት በዝሙት ያለው የኦርቶዶክስ ምዕመን ወደ እናንተ የመጣው ነው ብሎ ያለው ገና እንግዲህ አሁንም በጫት ላይ ያሉት ያው በወንድማችን በቅዱስ ንግግር እና አሁንም የኦርቶዶክስ ምዕመናን በዝሙት ላይ ናቸው ነው እያለ ነው ያለው። ገና ይመጣሉ ነው ያው እኛ በዝሙት ውስጥ የምንኖረው እያለ ወዳጅ እንደ ትዝታው አይነቱን ነው ያልኩት። እንደ ትዝታው አይነቱን ነው ያልኩት። ወዳጅ እኛ አናስወጣህም እንደዚህ ስላልክ አናስወጣም። እንዴት ትለዋለህ ብለን አናስወጣም። አንተ ዳቆን ነበርክ። ያው እንግዲህ ወይ ደሞዝህን ቀምተውሃል ወይ ደግሞ ስትተነቆል ይዘው ነው ያስወጡ። ሜት አድርጉ። ቆይ ብራዘር እሱ እኔ ነኝ የምናገረው። አንተ እስካላየህ ድረስ በግምት ከምትናገር አሁን አንተ ፐርሰናል የሆነ ነገር ትዝታው ኤርሚያስ ሜሎስ ብሩክ ማለቱን ተውና ሃይማኖት አይ በዝሙት ስል እኮ ክርስቲያኖች አልካ እንደዛ አይደለማ። ወይ ግድ የለም ወንድም አለም እሱ ላይ ከፈለክ እኔ ላሳይህ እችላለሁኝ። ኦኬ ግን አሁን እሱ ፐርሰናል የሆነውን ነገር ተውና ሃይማኖት የጠራች ነች፣ የነጻች ነች፣ የሐዋርያቱ ትምህርት ያላት የተፈተነች ከብር ከወርቅ ይልቅ የጠራች ብለህ ነበር አይደል? የጠራችው ቤተክርስቲያን ትምህርትህን ተጠይቅ ብሎ ወንድምነት ያው ሲጠይቅህ ማጠፊያው ቸገረ። ያው እሱም እኮ አልመለሰም። አይ ማጠነም እሱ ባይመልስ አንተ እሱ እኮ ባይመልስ እሱን እኮ እኛንም ሐሰተኞች ናችሁ ብለናል። አይ እኔ ሙሉ አዋቂ ነኝ ማለት ወዳጄ ቅዱስ እሰጥሃለሁ። የብሩክ መመለስና አለመመለስ የኤርሚያስ መመለስና አለመመለስ ወይ የሚሎስ መመለስና አለመመለስ አይደለም አንተን እውነተኛ የሚያደርገን። እኛ ብንመልስም ባንመልስም በአንተ መረዳትና በአንተ መሰሎቹ እኛ ሐሰተኞች ነን። የተሳሳተ ነው ትምህርታችን። መለስና አልመለስም ምን ያደርጋል? ትናንት አዙዛ ስትሬት ላይ መጣ ብለህ ያልከው ወይ በሉተር መጣ ብለህ ያልከው እኛ እሺ መመለስ አቃተን። ትናንትና ነው የመጣ ነው። የእናንተ ግን ስንት ሺህ ዓመት የነበረችዋ ቤተክርስቲያን ልጇ እኮ እዚህ ገብተህ ስትጠየቅ ከኛ ይልቅ ማስረጃ አቅርብ እንኳን ተብለህ ስትባል አልገባህም፣ አይገባህም። መረጃም ሲቀርብልህ አታምንም። አንተ አቅርብ ተብለህ ስትባል አታቀርብም። በጨበጣ ነው የምታወራው፣ በልህ ነው የምታወራው። ያለ እውቀት ነው የምታወራው፣ ያለ ማስረጃ ነው የምታወራው። ኦኬ ለምሳሌ እኔ እንደዚህ ልጠይቅህና ከዛ አንተ የፈለከውን ትጠይቀናለህ። አይ እስካሁን ተጠይቀናለህ። እስካሁን እኮ ታወራ ነበር።
ብሩክ ጠይቀኝ እያለህ እኮ እየጠየቀውና እየመለሰልህ ነበር። እኔ እችን ጥያቄ አልመለሰልኝም። አንተ ልጠይቅ ትጠይቃለህ። አየህ፣ በጣም የሚያሳዝነው ይሄ እኮ ራሱ አሁን ሽንፈታችሁ ነው የሚያሳየው። እውነተኛ ቤተክርስቲያን ነኝ ብሎ ያለ ሰውዬ መጥቶ እዚህ ሐሰተኛ ብሎ የሚለን እኛን ነው የሚጠይቀን። ከኛ ነው ቁጭ ብለው የሚማሩት። this is orthodox። አንተ እውነተኛ ነኝ ብለህ ያልከው ሰውዬ ተጠይቅ፣ እኛ ከአንተ እንማር። እንዴት እኛን ትጠይቀናለህ? እኛ አንተን እንጠይቅህ። እኛ ሐሰተኞች ናችሁ ብለህ ስላልከን ከሐሰታችን እንድንወጣ ከስተታችን እንድንመለስ አንተ የጠራ የነጣ ጥንፍፍ ያለ ትምህርት ስላለህ አንተ ተጠይቅ። ጥሩ እኮ እድል ነው ለኛ። አስተምረን እንጠይቅህ። እኔም ልጠይቅህ፣ ወንድምነትም ይጠይቅሃል፣ ሜላም ይጠይቅሃል። ስጨርስ ማለት ነው። እኛ ብንመልስልህ እኮ ለአንተ ሐሰት ነው የምንመልስልህ። አንተ ሐሰተኞች ናችሁ ብለህናል። አንተ ግን ብትመልስልን እውነተኛ ነው የምትመልስልህ። ምክንያቱም እውነተኛ ነኝ ብለሃል፣ ክሌም አድርገሃል ቀድመህ። ስለዚህ ጥያቄ ልጠይቅህ። እኔ በደንብ አላነበብኩም ማለት እናንተን እውነት ልጠይቅህ ብራዘርዬ፣ ልጠይቅህ ከስንዱ እመቤት የመጣኸው እንደ ወርቅ የጠራ ትምህርት ካላት ቤተክርስቲያን ይሄ የመጣኸው የዘመናችሁም ቁጥር ረጅም የሆነው ተጠየቅ። እኛ ከስተታችን እንድንወጣ ስለምትፈልግ ሐሰተኞች ናችሁ ተሳስታችኋል ብለህ ስላልከን ማለት ነው። ኦኬ፣ በሽተኞች በማን ስም ነው የሚፈወሱት? በማን ስም ነው የሚፈወሱት ነው ያልኩት። በክርስቶስ ስም። ይሄ መጽሐፍ ቅዱስ ላይ አለ አይደል? ቴንክ ዩ። እውነት ነው አለ። በሌላ ስም መፈወስ ይችላል። አሁን እኔ ሌላ ልጠይቅ ደግሞ ወዳጅ እየጠየቁ በሌላ ስም የሚፈወሱ አሉ። እኔ መቼ ጥያቄን ጨረስኩ ነው። ይሄው ነው ጥያቄ። ገና ግን ጥያቄ ጠይቄ መለስኩ። አልጨረስኩም እኮ ነው። በሌላ ስም የሚፈወሱበት አለ ወይ ነው ያልኩህ። በሌላ ስም